ከአብ ዘንድ ተልኮ የመጣ ኢየሱስ ክርስቶስ ብቻ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም ያየው የለም፣ እግዚአብሔርን ማንም ያየው የለም፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ተብሎ የተነገረው ነው። ክርስቶስ ሲመጣ ልጅ ሆኖ ተልኮ ነው የመጣው። ሌሎቹ ተልኮ ሲመጡ ነቢይ መልእክተኛ ሆኖ ነው ተልኮ የመጡ። ስለዚህ ይሄ ምንም የሚጣላ ነገር የለውም። ነገር ግን የእሱን ለየት የሚያደርገው የመጣበት ሚሽን ምንድን ነው? መልእክት አስተላልፎ ለመሄድ ነው ወይ እንደዚህ እግዚአብሔር እንዲህ ብሏቸዋልና ተዉ ብሎ ለመሄድ ነው የመጣው ወይስ ምን ሊያደርግ ነው የመጣው ብሎ ሲናገር ቁጥር 44 ላይ አስቀድሞ እንደዚህ የሚለው በጣም ትልቅ ነጥብ አለ። ኢየሱስም ጮኸው እንዲህም አለ ይላል፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። በእኔ የሚያምን በላከኝ ማመኑ ነው እንጂ ያለ። አሁን ከነቢያት አንዱን በእኔ እመኑ እና በእኔ ስታምኑ በአባቴ ታምናላችሁ ማለት ነው ተብሎ ይነገራል? አይነገርም። ስለዚህ ይሄ ነጥቡ ምን ያሰኘዋል ማለት ነው? እሱ እንደ ሌሎቹ መልእክት ተቀባይና መልእክት አድራሽ ብቻ እንዳልሆነ ቀጠል ይልና እንደዚህ ይላል፣ እኔንም የሚያይኝ የላከኝን ያያል ይላል። ይህ ክፍል በአብና በወልድ መካከል ያለ አንድነትን የሚያስረዳ እንጂ በሁለቱ መካከል ያለ መከፋፈልን አያስረዳም። ቀጠል ብሎ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። እስኪ ሊታመንበት የሚችል አካል አለ? ከአብ ዘንድ ተልኮ የመጣ የለም። እመኑብኝ 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 ማለት ስልጣን ያለው አምላክ ብቻ ነው። በነገራችን ላይ አንድም ነቢያትም አንድም መልአክም እንግዲህ ነቢይ ተልኳል፣ መልአክ ተልኳል። እመኑብኝ ያለ ግን የለም። ስለዚህ የአንተ አርጊመንት ስህተት የሚሆንበት ዋነኛና የመጀመሪያው ነጥብ ምንድን ነው ማለት ነው? መላኩ ብቻ መልእክት እንጂ ከዛ ውጭ ሌላ ምንም አይነት አምላካዊ ኃይል የለውም አያስብለው። መላክ ከምንም ከአምላክነት ከፍና ዝቅ ጋር የሚያያይዘው ምንም አይነት ነገር ስለሌለ ማለት ነው። ምክንያቱም መላክ ብቻ አይደለም የክርስቶስ ስራ፣ ልኳል። እሱም ራሱ ዮሐንስ ወንጌል 20 ላይ አብ እንደላከኝ እኔም ደግሞ እንዲሁ ልካችኋለሁ አለ። ስለዚህ አሁን እሺ እዛ ጋር ተላከ እዚህ ጋር ላኪ ስለሆነ አምላክ ያሰኘዋል ነው? እንደዚህ አይነት አርጊመንት ሲጀመር አያስኬድም። ክርስቶስ ሲላክ ብቻ አይደለም ሲልክም ጭምርም ነው ያየ ነው። አብ እንደላከኝ እኔም እንዲሁ እናንተን እልካችኋለሁ ብሎ ስለዚህ ከእግዚአብሔር ዘንድ የሰው ልጆችን ለማዳል ተልኮ መምጣቱ ፍቃዱንም ጭምር የሚያሳይ ነው። እና ወደ ዋና ሀሳብ ስመጣ እኔ ከራሴ አልተናገርኩም ማለት በፍጹም ሰውነቱ በሰውነት ስሜት ብቻ የተናገረው ነገር ሳይሆን በአምላካዊ ባህሪ ከአባቱ ጋር እንዲሆን ሀሳብን መናገሩን የሚያሳይ ነው። ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ የምትለው ሀሳብ ምንድናት? እሷ ናታል። ትእዛዝ ሰጠኝ ማለት ሰዎች ከእግዚአብሔር ዘንድ እንዲያታደርጉ የሚል ትእዛዝ አይደለም። ለክርስቶስ ትእዛዝ ተሰጠኝ ሲባል አንድም በሰውነቱ ሂድና ሙትላቸው የሚል ኃይል ነው። ሌላኛው ደግሞ ትእዛዝ ሰጠኝ ወይም ደግሞ እኔ ከራሴ አልተናገርኩም የሚለው ሀሳብ የአብና የወልድ ሀሳብ አንድ መሆኑን የሚያስረዳ ብቻ ነው። እንደውም አምላክነቱን ነው የሚናገር። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ የሚለው ሀሳብ የአብና የወልድ በአብና በወልድ መካከል ያለ የሀሳብ አንድነትን እንጂ በሁለቱ መካከል የተለየ ሀሳብን እንደሌለን የሚያስ ለምሳሌ እኔ ፈቃዴን ላደርግ አልፈልግም የአባቴን ፍቃድ ልፈጽም መጣሁ ሲል አንድ የኔ ፍቃድ ከአባቴ ፍቃድ የተለየ አይደለም ብለን ለማስረዳት ነው። ቀጥላለና ትእዛዙም የዘላለም ሕይወት እንደሆነች ያውቃለሁ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ በወልድ በኩል የሚናገረው ወልድ የሚናገረው ነገር የአብ ሀሳብ ነው። የአብ ሀሳብ በወልድ ውስጥ የሚነገረው የወልድ ሀሳብ ነው። በሁለቱ መካከል የሀሳብ አንድነትን የፍቃድ አንድነትን ያሳያል እንጂ ከዛ በተለየ ይሄ መልእክት ተቀባይ ይሄ መልእክት አድራሽ ብቻ ወይንም ደግሞ ኔትወርክ አይደለም። ክርስቶስ በእንደዚህ አይነት መንገድ ከተረዳው ከላይ ጀምሮ የመጡትን ሀሳቦች ምን እያለ ይሄዳል ማለት እያጠፋችሁ የለም። እኔ ለአንተ ማነሳው ጥያቄ ፎከስ ያደረከው መላኩ ላይ ስለሆነ ኦኬ እሺ፣ ክርስቶስ ሐዋርያትን ወደ ዓለም ልኳቸዋል። ስለዚህ አምላክ ነው ማለት ነው አይደለ? በአንተ ንግግር መሰረት አብ እንዳላከኝ እኔ ደግሞ እናንተን እንዲሁ ልካችኋለሁ ብሎ ልኳቸዋል። ልመልስ። ጥያቄ ምንድን ነው? የኔ ጥያቄ ድገምልኝ። ክርስቶስ ሐዋርያቶችን ልኳቸዋል። ስለዚህ አብ እንደላከኝ እኔም እናንተን እልካችኋለሁ። አብ እንደላከኝ የሚለውን እንዳትረሳው። አብ እንደላከኝ እኔው ደግሞ እናንተን እንዲሁ እልካችኋለሁ። ትክክል። እሺ፣ እንደውም አሁንም አንተ አጠናከርከው የኔን አርቢ ነው። ይሄም ንግግሩ እሱ አምላክ አለመሆኑና የአምላክ መልእክተኛ ነው። ስለዚህ የአምላክ መልእክተኛ ደግሞ ተከታዮቹን አምላክ በላከው መልእክት እንደሚልክ ነው የሚያሳየው። ይሄ ደግሞ የሁሉም ነብያቶች ተከታዮቻቸውን ሲያስተምሩ ያን ከዛ የተቀበሉትን ነገር ማስተላለፍ ብሎ ነው የላካቸው። ስለዚህ እሱ ሲልካቸው ምን ብሎ ነው የላካቸው? ምን ብሎ ነው የላካቸው ሲልካቸው? ክፍሉን ራሱ ታውቀዋለህ? ወንጌል ስላነሳው
እኮ አንድ ምን ብሎ ነው የላካቸው? ሂዱና ምናልባት ወንጌልን ለዓለም ስበኩ ብሎ ምንድነው ስብከቱ? ምንድነው እነሱ የሚሰብኩት ስብከት ምንድነው? ኢየሱስ ምንድነው ያለው? ወንጌልን ለዓለም ኢየሱስ ጌታ ነው እያሉ ነው የሚሰብኩት። አዎ እሱ ችግር የለውም፣ ግን ወንጌልን ለዓለም ስበኩ ነው አይላካቸው። ፖይንቱ መላ አይደለም እኮ ለምሳሌ ወንጌልን ለዓለም ምን ብሎ ነው? እሺ የቱ ጋር ነው? እሺ አንድ ጥያቄ ልጠይቅህ። እኔም ልጠይቅህ። የቱ ጋር ነው ኢየሱስ ጌታ ነው ብላችሁ ስበኩ ብሎ ይላል? አይ ይኸውልህ ምን አልከኝ መሰለህ ጥያቄው ምን ብሎ ነው የላካቸው ስትል ሂዱና ለዓለም ወንጌልን ስበኩ ብሎ ነው የላካቸው እኮ። ያ ወንጌል የወንጌሉ ስብከቱ ምንድነው? ስብከቱ ምንድነው? የወንጌሉ አገልግሎት ስብከቱ በመጀመሪያ ደረጃ እንስማማ። ሂዱና ወንጌልን ለዓለም ስበኩ ነው ብሏቸው የላካቸው አይደል? እንስማማ። እሱማ ወንጌልን ለፍጥረት ዓለም ነው የሚሰብኩ። ምን ብለው ነው የሚናገሩት ነው ነጥቡ። ወንጌል ማለት ጀስት የምስራች ማለት ነው። ያ የምስራች የሚናገሩት ምንድነው? እሱ የነገራቸውን አይደል የሚናገሩት? እሱ የነገራቸውን ነው የሚናገሩት። እሱ ያስተማራቸው። እነሱ ምን ብለው ነው የነገሩት? እነሱ ምን ብለው ነው የሰበኩት እኮ? እነሱ ምን ብለው ነው የሰበኩት? አሁን እያንዳንዱ ለምሳሌ ከሐዋርያቶቹ ያስተማሩት በመልእክቶቻቸው ሐዋርያቶች ለምሳሌ ክርስቶስ ከላካቸው ሐዋርያቶች እነማን? እሺ ዮሐንስ ወንጌል ዮሐንስ መልእክት ላይ ሄድልኝ እኮ እነማን? በመጀመሪያ አንዱ ሐዋርያ ጥቀስ። አንደኛው ዮሐንስ ከተላከው ውስጥ አንዱ ዮሐንስ ነው አይደለ? ዮሐንስ በጣም ጥሩ። ስለዚህ አሁን የምታሳየኝ ላውጣልህ ነው የተናገረውን እሱ ላውጣልህ ነው። አንዴ ከተላኩት ውስጥ አንደኛው ዮሐንስ ነው እና ዮሐንስ ምን ብሎ ነው የሰበከው ስንል አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እንደዚህ ብሎ ተናገረ። እንግዲህ ከሱ ቀጥታ ያገኘውን ነው። የእግዚአብሔር ልጅ እንደመጣ አለ፣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። ስለዚህ እሱ ቦታው ላይ ነበር። እውነተኛም በሆነው በእርሱ አለን አለ። እሺ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ይሄ ዮሐንስ ከጌታ ተቀብሎ እንግዲህ ለሕዝቡ የሰበከው ስብከት ነው። እውነተኛ አምላክ እንደሆነ ስለ አብ ነው። ታዲያ እዚህ ጋር ትክክል የሰበከው ግን ስለ አብ ነው። እውነተኛ አምላክ ያለው አብ ነው። እርሱም ልጁ ኢየሱስ ክርስቶስ ነው። አብ ልጅ ነው እንዴ? የትኛው ክፍል ላይ ነው አብ ልጅ ሆኖ የተገለጸው? አይደል? አይ በመጀመሪያ ደረጃ እዚህ ቦታ ላይ ሁለት አውድ ነው። ድጋሚ ላምልልህ። አብ እግዚአብሔር ነው። አብ እግዚአብሔር ነው። አብ እግዚአብሔር ነው። እዚህ ጋር ግን እያለ ያለው የእግዚአብሔር ልጅ እንደመጣ ነው። የእግዚአብሔር ልጅ ማለት የአብ ልጅ ማለት ነው። ክርስቶስ ማን ነው? እሱ ማን ነው? ክርስቶስ የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ የአብ ልጅ ማለት ነው። ስለዚህ እዚች ጋር ተጠቅሰዋል አይደለ? አይ እንድንሄድ እኮ ነው። ቆይ አንዴ ቆይ ወርድ ባይወርድ ያነበብኩ አንዴ። የእግዚአብሔር ልጅ ማን ነው አልኩ? ኢየሱስ ነው አልኩ። አንዴ ደረባ አታወራ። ቆይ እስኪ እሺ ቀጥል። እሺ አይ ማለት የእግዚአብሔር ልጅ ማን ነው አልከኝ? እሺ ቀጥል። የእግዚአብሔር ልጅ ማን ነው አልከኝ? ኢየሱስ አልከኝ። የእግዚአብሔር ልጅ እንደመጣ የተባለው ኢየሱስ ነው አይደለ? አዎ። ከማን ነው ተልኮ የመጣው? ከአብ ከእግዚአብሔር። ስለዚህ መላኩ ቅድም ያልከው አንደኛው ይሄ ነው። እሺ እውነተኛም የሆነውን እናውቅ ዘንድ ይላል። እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛውም በሆነው ሊነግርህ ነው ራሱ ሊነግርህ ነው ራሱ አላለቀም። ቨርጅኑ አላለቀም። እውነተኛ በሆነው በእርሱ አለን አለ። አሁን ሊመልስልህ ነው። እውነተኛው ማን እንደሆነ ሊነግርህ ነው ዮሐንስ ማን እንደሆነ እዚህ ክፍል ላይ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እውነተኛ በሆነው በእርሱ አለን ካለ በኋላ እርሱ ማን ነው ሲል እርሱም ልጁ ኢየሱስ ክርስቶስ ነው አለ። እውነተኛ የሆነው ማን ነው ማለት ነው? እውነተኛ የሆነው አብ ነው። በመጀመሪያ ደረጃ እዚህ ጋር ልጁ ኢየሱስ ክርስቶስ ነው አለ መጽሐፍ ቅዱስ። በጣም ጥሩ። አዎ አየህ፣ እውነተኛውን ታውቅ ዘንድ ልቦና የሰጠህ ነው ክርስቶስ እንጂ እውነተኛው ክርስቶስ አይደለም። እዚህ ጋር የተጠቀሰው እውነተኛውም ልጁ ኢየሱስ ክርስቶስ ነው አለ እኮ እዚህ ጋር ራሱ። አይ እውነተኛውም ልጁ ኢየሱስ ክርስቶስ ነው አይልም። ጥቅሱን በደንብ ማንበብ አለበት። እውነተኛውም በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። የሳትከው ለምን እንደው ታውቃለህ? ቅድም እዚህ ጋር አጥርተን እንሂድ። እውነተኛው በሆነው በእርሱ አለን የተባለው ማን ነው? እውነተኛው በሆነው በእርሱ አለን የተባለው ማን ነው? እሱ ማን ነው? እውነተኛ በሆነው በእርሱ አለን የተባለው ማን ነው? አብ ነው። እውነተኛ በሆነው በእርሱ አለን። አዎ
አብ ነው። እውነተኛው በሆነው ቀጠል አለና እርሱም ልጁ ኢየሱስ ክርስቶስ ነው አለ። ትክክል። እርሱ ደግሞ ምንድነው? እውነተኛውን እንድናቅ ልቦና የሰጠን እርሱ ኢየሱስ ክርስቶስ ነው ማለት ነው። አቤቱ ጋር ነው የተጠቀሰው እዚህ ክፍል ላይ። በጣም ጥሩ። እሱን እኔም በጥያቄና መልስ ልክ እንዳንተ ለማስረዳት ልሞክር። እሺ የቱ ጋር የተጠቀሰው? በጣም ጥሩ። የእግዚአብሔር ልጅ እንደመጣ ሲል እግዚአብሔር የተባለው አብ ነው አይደለ? የእግዚአብሔር ልጅ ነው የሚለው ኢየሱስን ነው እኮ። እግዚአብሔር የተባለው አብ ነው አይደለ? እዚህ ጋር እግዚአብሔር አብ አልተባለም። የእግዚአብሔር ልጅ ነው የሚለው ቃሉ። እግዚአብሔር ብቻ ብሎ አልቆም። የእግዚአብሔር ልጅ ኢየሱስ። የእግዚአብሔር ልጅ ክርስቶስ ነው። እግዚአብሔር ልጅ ሲባል ክርስቶስ የማን ልጅ ነው? የአብ ልጅ ነው አይደል? የእግዚአብሔር ልጅ ነው። እዚህ ጋር አብን አይደለም እያነሳ ያለው የእግዚአብሔር ልጅ እዚህ ጋር እግዚአብሔር የተባለው አብ ነው። ለብቻው ተነጥሎ እግዚአብሔር አልተባለም። እዚህ ጋር የእግዚአብሔር ልጅ ነው የሚለው ሐሳብ ክርስቶስ። እሺ አንድ ጥያቄ ልጠይቅ። ክርስቶስ የእግዚአብሔር ልጅ ሲባል የአብ የወልድ የመንፈስ ቅዱስ ልጅ ማለት ነው? ኢየሱስ ክርስቶስ ጭራሽ የአብ የወልድ የመንፈስ ቅዱስ ልጅ ነው እኮ። ታዲያ እዚህ ጋር እየጠየቅኩ እኮ ጥያቄ ነው እየጠየቅኩ ያለሁት። ስለዚህ የእግዚአብሔር ልጅ ማለት እዚህ ጋር የተጠቀሰው እግዚአብሔር የተባለው አብ ነው ወይ? የእግዚአብሔር አይደለም። በጣም ስለዚህ እዚህ ጋር የእግዚአብሔር ልጅ እዚህ ክፍል ላይ እዚህ ጋር አብ አልተጠቀሰም። የእግዚአብሔር ልጅ ተብሎ ራሱ ኢየሱስ የተጠቀሰው እኔ መቼ እሱን አይደለም አልኩ። እኔ የጠየቅኩ እግዚአብሔር ግን የተባለው አብ ነው አይደለ ወይ ያልኩህ። እዚህ ክፍል ላይ እግዚአብሔር ብቻ ብሎ የተጠቀሰ ነገር የለም። እግዚአብሔር ብቻ ሚል አልኩኝ። መች አልኩኝ እግዚአብሔር ብቻ። ስለዚህ አብ አልተጠቀሰም። እዚህ ጋር የእግዚአብሔር ልጅ ተብሎ የተጠቀሰው ኢየሱስ ነው። እኔ ገብቶኛል። የእግዚአብሔር ልጅ የተባለው ክርስቶስ ነው። እግዚአብሔር ግን ማለት አሁን ለምሳሌ አበበ የከበደ ልጅ ቢሆን የከበደ ልጅ ብዬ አበበን ብጠቅስ ከበደ አባቱ ነው አይደለ? ከበደ የሚባል አካል የለም ማለት ነው። እኔ ከበደ የሚባለው ማን ነው ያልኩህ። አንተ ባልከው አርጊውመንት በኩል አይደለም የተቀመጠው። እዚህ ጋር አሁን አንተ ባነሳው ምሳሌ አይደለም የተቀመጠው። እንዴት እንደተቀመጠ ላስረዳሽ። አንድ ጊዜ የከበደ ልጅ እንደመጣ ለምሳሌ እዚህ ክፍል ላይ አንድ ጊዜ የከበደ ልጅ እንደመጣ ስልህ የከበደ ልጅ የሚባለው አበበ ነው አልኩ። ስለዚህ እዚህ ጋር የተጠቀሰው ዋና የከበደ ልጅ በሚለው አረፍተ ነገር ውስጥ የተፈለገው አበበ ነው። ግን ከበደ የሚባል አካል የለም። ሱማኩ ከእግዚአብሔር እንደሆነ እኮ የእግዚአብሔር ልጅ ሲል የአብ ልጅ እንደመጣ እኮ ግልጽ ነው። ቅድም ተናግሬያለሁ። አሁን አንተ ተረዳውን ላስረዳ። አብ ነው አይደለ ወይ ነው? አንተ አብ ነው እንዴት እንደሆነ ግን እዚህ ጋር ግን እንዴት እንዳልገባ ላሳየ። ችግር የለውም። አብ ነው እኔ ገብቷል አላልኩም። በነገራችን ላይ ገብቷል። የእግዚአብሔር ልጅ የሚለው አንቀጽ ነው ወይ ነው? የእግዚአብሔር ልጅ ኢየሱስ የአብ ልጅ ኢየሱስ እንደመጣ እየተናገረን ያለው ዋናው ሰብጀክቱ ያለው እዚህ ነጥብ ላይ ልጅ የሚለው ላይ ነው። እሱ ደግሞ እኔ አይደለም አላልኩም። እሱን አልጠየቅኩም እኮ እኔ በነገራችን ላይ አልጠየቅኩም። እሺ እኮ ያንተ ጥያቄ ምንድነው? እግዚአብሔር ልጅ እግዚአብሔር የተባለው ግን አብ ነው አይደለ? እንስማማ። መጀመሪያ እግዚአብሔር የተባለው አብ ነው። እዚህ ጋር እግዚአብሔር ተብሎ የተጠቀሰ ለብቻ የለም። አሁን እኮ አንተ አንዴ ይበቃሽ። የእግዚአብሔር ልጅ በሚለው ውስጥ እግዚአብሔር እኔ ላውራ በቃ። አንዴ እኔ ልናገር በቃ። አንዴ ላስረዳ በቃ። እሺ እዚህ ጋር እግዚአብሔር ከዛ የእግዚአብሔር ልጅ አላለም። እዚህ ጋር ያለ አንድ አረፍተ ነገር ነው ያለው የእግዚአብሔር ልጅ የሚል ነው። የእግዚአብሔር ልጅ ሲል ኦፍ ኮርስ የአብ ልጅ እንደሆነ ግልጽ ነው። ይሄ ጥቅሱ አያከራክርም ነጥብ። ወይ ግን ሐሳቡ እየተናገረ ያለው ግን ስለ እግዚአብሔር ሳይሆን ስለ እግዚአብሔር ልጅ ነው። ስለ እግዚአብሔር ሲል ስለ አብ ሳይሆን እየተናገረ ያለው ስለ አብ ልጅ ስለ ኢየሱስ ክርስቶስ ነው እንጂ እኮ ባይ ዲፎልት የእግዚአብሔር ልጅ ሲል የአብ ልጅ እንደሆነ ግልጽ ነው መጽሐፍ። ግን አንድ አረፍተ ነገር ነው ያለው እግዚአብሔር እና የእግዚአብሔር ልጅ ብሎ ሳይሆን የጠቀሰው የእግዚአብሔር ልጅ ሲል እዚህ ጋር እያወራ ያለው ዴፊኒትሊ ስለ አብ ልጅ ስለ ኢየሱስ ክርስቶስ ብቻ ነው። ተስማምቻለሁ እኮ ሌላ እያወራ ነው አላልኩም። ወደ ሐሳቡ እኮ ወደ ሐሳቡ ሄደ። እግዚአብሔር ቢለው የአብ ልጅ ለማለት ነው የተፈለገው። እሱን እንድትረዳ ነው የፈለገው። ከዛ ላይ የአብ ልጅ ነው የተባለው እኮ ግልጽ ነው። ታዲያ ለምን አሁን እኮ መከራከር ይሄን እኮ ነው እያልካሉት። እሺ እንቀጥል። ከዛ ላይ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። ልቦና የሰጠው ማን ነው? የእግዚአብሔር ልጅ። ማንን እንድታቅ? እውነተኛ የሆነውን እናውቅ ዘንድ። ልቦና ሰጪው ክርስቶስ ነው። እውነተኛውን እንድታቅ ነው። ለምንድን ነው ልቦና የሰጠ ክርስቶስ? እውነተኛም የሆነውን እንድታውቅ ዛሬ
እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛው በሆነው በእርሱ አለን አለ። ቆይ ጥያቄ እዛ ልቦና የሰጠ ማን ነው? የእግዚአብሔር ልጅ። ምን እንድታቅ? እውነተኛውን። ማን ነው እውነተኛው? እግዚአብሔር። እዛ እግዚአብሔር ያልከው የእግዚአብሔር ልጅ ለተባለው እግዚአብሔር ነው አይደለ? አባቱን ሊገልጥ ነው የመጣው እኮ ግልጽ። በጣም ጥሩ። ስለዚህ እዚህ ጋር እውነተኛ የተባለው አብ ነው አይደል? ከላይ እውነተኛ የሆነውን የተባለው ከላይኛው ያለው አረፍተ ነገር ላይ አብ ነው። በጣም ጥሩ እኮ ቅድምም እያልኩ የነበር ይሄ ነው አይደለም? እሱኛውን አይደለም። በይ በቃ አላለቀም እኮ አላለቀም። እኔ መች አለቀ። ስለዚህ እውነተኛም የሆነውን እናውቅ ዘንድ ክርስቶስ የመጣበት ዋና ዓላማ ምንድነው? እውነተኛውን እንድታውቅ ነው አይደለ? እውነተኛውን የሆነው ዘንድ እናውቅ ዘንድ ልቦና እንደሰጠን ነው። ልቦና የሰጠን እግዚአብሔር ኢየሱስ ክርስቶስ ነው። የምናውቀው ደግሞ እግዚአብሔርን ነው። ልቦናን የሰጠን ክርስቶስ ምንድን ነው የሰጠን? ክርስቶስ እኮ ልቦና የሰጠህ እውነተኛውን እንድታውቅ ነው አይደለ? ማን ነው ልቦና የሰጠው? ክርስቶስ። ተስማማን እኮ ክርስቶስ ልቦና ሰጠ። አንድ ነገር እዚህ ጋር ልቦና የሰጠን አይሰጠም ልትለኝ ነው? መጀመሪያ እንጨርስና ችግር የለውም። ኖ አይደለም። ኧረ እቺ በጣም ቀላል ናት። እኔ እሱን አይደለም የጠየቅኩህ ያለሁት። እሺ አንዴ እንጨርሳታ። እኔ አሁን በጥያቄና መልስ ላስረዳህ እኮ ነው። ቅድም ይሄ አብ መሆኑን እኮ እንዳስረዳህ ነው አይደል የመጣው? ስለዚህ እውነተኛውም የሆነውን እንድታቅ ክርስቶስ ራሱ የመጣው ምንድነው? የእግዚአብሔር ልጅ የመጣው ምንድነው? እውነተኛ የሆነውን እንድታቅ ነው። ወደ ሐሳቡ ወደ ማብራሪያው ሳይሆን ወደ ሐሳቡ ወደ መጽሐፍ ተስማማን እኮ እውነተኛም ከዛ ልቦና እንደሰጠን እናውቃለን አለ። ቀጠል ብሎ እውነተኛም በሆነው በእርሱ አለን። ስለዚህ ክርስቶስ የመጣው እውነተኛውን ሊያሳውቅ ነው እኮ። ክርስቶስ የመጣው እውነተኛውን ሊያሳውቅ ነው። ይሄኛው ደግሞ ከመጀመሪያው ለየት ያለ ሁለተኛ ሐሳብ ነው። እውነተኛም በሆነው በእርሱ አለን። በድርብ ሰረዝ ነው የመጣው። ድርብ ሰረዝ ማለት ካለፈው አረፍተ ነገር ጋር ግንኙነት አለው ማለት ነው። ከዛኛው ጋር ኖ ሁለት ነገሮችን እያነሳን ያለ። አንደኛ እውነተኛውን የሆነውን እናውቅ ዘንድ ሲል የእግዚአብሔር ልጅ እውነተኛውን የሆነውን እናውቅ ዘንድ ሊያሳውቀን መጣ። ኦፍ ኮርስ በቃ እሱ ምንድነው? እሱም እግዚአብሔርን ነው፣ አሳውቆናል። ቀጠል አለና እውነተኛው በሆነው በእርሱ ደግሞ አለን አለ። እውነተኛ በሆነው በእርሱ አለን ካለ በኋላ አንድ ጥያቄ ልጠይቅህ። እዚህ ጋር እውነተኛው በሆነው በእርሱ አለን የተባለው ክርስቶስ ልቦና ሰጥቶ እንድታውቅ ያደረገው እውነተኛው ነው ወይስ ሌላ እውነተኛ? እሱን መለሰ። እውነተኛ የሆነውን እናውቅ ዘንድ የመጣው የእግዚአብሔር ልጅ ነው አልኩ። ጥያቄን ስማኝ፣ እሱን ጨረስን። ስለዚህ እውነተኛው በሆነ በእርሱ አለን ሲል እዚህ ጋር እውነተኛ የተባለው ክርስቶስ ልቦና ሰጥቶ እንድታውቀው የተደረገው እውነተኛ ነው ወይስ አይደለም ነው? እውነተኛ ነው እንጂ ክርስቶስ የሚያሳውቅህ ሐሰት አይደለም። ሐሰተኛ ነው። ጥያቄ ሰዎች እንደዛ አይደለም የጠየቅኩህ። እዚች ጋር እውነተኛው በሆነው በእርሱ አለን በሚለው አረፍተ ነገር ውስጥ እውነተኛ ተብሎ የተጠቀሰው አካል ክርስቶስ ልቦና ሰጥቶ ያሳወቀ አካል ነው አይደለ? ከላይ ያለውን ነው ያሳወቀ እሱ። እውነተኛ የሆነውን እናውቅ ዘንድ ሲል እውነተኛም ብሎ ከላይ በመጀመሪያው አረፍተ ነገር ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ሲል የእግዚአብሔር ልጅ ከእግዚአብሔር ስለመጣ አሁን ሶስተኛ አረፍተ ነገር ላይ ነው። ቆይ አንዴ የእግዚአብሔር ልጅ እንደመጣ ሲል የመጣው የማን ልጅ ነው? የእግዚአብሔር ልጅ። ተስማምተናል እኮ። አዎ ተስማሙ። ቆይ አሁን ወደ ዋናው ሐሳቤ ልመጣ ነው። አይ እኔ ነኛ እየጠየቅኩ ያለሁት ወደ እኔ ጥያቄ ናና ለስንተኛ ጊዜ? አይ ሶስተኛው አረፍተ ነገር ላይ ነኝ እኮ እየጠየቅኩ ያለሁት። አሁን ሶስተኛ አረፍተ ነገር ላይ ቆሜ እየጠየቅኩ ሶስተኛ አረፍተ ነገሩ ምን ይላል? ሶስተኛው አረፍተ ነገር እውነተኛም በሆነው በእርሱ አለን ይላል። ቶሎ በልሽ። እውነተኛው በሆነው በእርሱ አለን አለ። እዚህ ጋር እውነተኛ የተባለው ክርስቶስ ልቦና ሰጥቶ ያሳወቀ እውነተኛ ነው አይደል? እሱን መለስን እኮ። ቀጣይ እውነተኛ በሆነው በእርሱ አለን አለ። ቀጥሎ እሱኛውን ሐሳብ እውነተኛ በሆነው በእርሱ አለን አለ እኮ። እዚህ ጋር እውነተኛ በሆነው በእርሱ አለን የተባለው እውነተኛ ሁለተኛው አረፍተ ነገር ላይ የተጠቀሰው እውነተኛ ነው ወይ ነው ጥያቄ እኮ ነው እየጠየቁ ያለው። እውነተኛማ እውነተኛ ነው አልኩ እኮ። ቀጣይ ጥያቄ ምንድን ነው? ኧረ በለው እንዴ! ጥያቄ ስለ አካሉ ነው እየጠየቁ ያለሁት። ይሄ እዚህ ጋር ሶስተኛ አረፍተ ነገር ላይ የተጠቀሰው እውነተኛ በሆነው በእርሱ አለን የተባለለት አካል ልደተ እያዳረቀ ነው። ሚውት አስደርጎ ነው። እያዳረቀ አይደለም
ሀሳቡን ጨርስ አንብበው። እውነተኛም በሆነው ማን ነው ስም ማን ነው? ሰላመዲን የሚለው እውነተኛ በሆነው በእርሱ አለን የሚለውን አረፍተ ነገር እስከ 4 ነጥብ እስካለው ድረስ አንብብና ጨርሰው ንገረኝ። እስከ እሱ ድረስ ሙሉ ሀሳቡ እዛ ድረስ ነው። እውነተኛ በሆነው በእርሱ አለን ብሎ 4 ነጥብ እስካለበት ድረስ ያለውን ሀሳብ ንገረኝ። ምንድን ነው የሚለው እስከዛ ድረስ? እኔ ላብራራው በቃ ይህን ሀሳብ ባጭሩ እድሉን ሰጥቼ ነበረ። የእግዚአብሔር ልጅ እንደመጣ ሲል የእግዚአብሔር ልጅ በሚለው አንቀጽ ውስጥ ትልቁና ዋነኛው የምንመለከተው አምላክ መሆኑን ክርስቶስ ከምናውቅበት የመጀመሪያ ሀሳቡ የእግዚአብሔር ልጅ መባሉ ነው። አለቀ። ማንም በዚህ አንቀጽ ተጠቅቶ ሀሳብ እንትን እውነተኛ በሆነው በእርሱ አለን ካለ በኋላ ምንድን ነው የሚለው? እሺ እውነተኛ በሆነው በእርሱ አለን ብሎ አላለቀም ሀሳቡ። ጥያቄን መልስልኝ። እኔ እየጠየቅኩ ያለው እውነተኛ በሆነው በእርሱ አለን። ድጋሚ ልመልስ። እሺ ይኸው ድጋሚ ልመልስ። የእግዚአብሔር ልጅ እንደመጣ ሲል ስለ ክርስቶስ ነው። እውነተኛ የሚሆነው እናውቅ ዘንድ ልቦና እንደሰጠን ሲል እውነተኛ የሆነውን የምናውቀው በእግዚአብሔር ልጅ በኩል እግዚአብሔር ነው። አለቀ። አሁን እዚህኛው ሀሳብ ጋር ደርሰናል። እውነተኛ በሆነው በእርሱ አለን ሲል እሱ ጋር እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። እውነተኛው በሆነው በእርሱ አለን የተባለው እኮ እሱን ጥያቄ ነው የምጠይቅህ። እውነተኛ በሆነው በእርሱ አለን ተብሎ እዚህ ጋር እውነተኛ የተባለው አካልና ሁለተኛው አላለቀም ሀሳቡ። እሱኛው ሀሳብ አላለቀም። እውነተኛ በሆነው በእርሱ አለን ብሎ ቀጥለው ሀሳቡን ጥያቄ እኮ ልጠይቅህ እኮ ነው አይደለ? አረፍተ ነገሩን አንብበውና ነው የምትጠይቀኝ። አረፍተ ነገሩን ሙሉ አንብበህ ነው የምትጠይቀኝ። አረፍተ ነገሩን አንብበውና እሺ እውነተኛም በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። አለቀ። ያው ጨረስኩ አይደል? አሁን ልጠይቅህ። እሺ ምንድን ነው ጥያቄው? በጣም ጥሩ። እውነተኛም በሆነው በእርሱ አለን። በዚህ አረፍተ ነገር ውስጥ እውነተኛ የተባለውና ከዚህ ቀደም በነበረው አረፍተ ነገር እውነተኛ የተባሉት የተለያዩ አካል ናቸው ወይስ አንድ አካል ነው? ሁለት አካል ነው። ሁለት። እሺ በቋንቋ ደረጃ ማስረጃ ስጠኝ። ሁለት አካል መሆናቸው በቋንቋ ደረጃ እንዴት? ምን ማለት ነው? በቋንቋ ደረጃ ማስረጃ ስጠኝ ማለት ነው። በቋንቋ አገባብ መሰረት ሁለት እኔ ተመሳሳይ እውነተኛ የተባለው እሺ ላስረዳ። እውነተኛ የተባለው ሁለቱም ተመሳሳይ ናቸው። ላስረዳ። አይደለም ሁለት አካል ነው። ላስረዳ። እሺ በጣም ጥሩ ጥያቄ። ላስረዳ። በጣም ቀላል። ሚዩትና ተነሳ። አዳምጫለሁ። ኦኬ ሁለት አካል እንደሆኑ የሚያስረዳው የመጀመሪያው የእግዚአብሔር ልጅ እንደመጣ ሲል የመጀመሪያው አካል ይሄ ነው። የእግዚአብሔር ልጅ የተባለው ቅድም ራስ አንስቶ ነበር። እግዚአብሔር ሲል አብ ነው ብለኛል። የእግዚአብሔር ልጅ ሲል ክርስቶስ ነው ብለኛል። ሁለት አካላትን በውስጡ የያዘ ሀሳብ ነው። እግዚአብሔር ሲል አብ ነው አልከኝ አንተ ራስህ ቅድም እኔም ስናገር የነበረው የእግዚአብሔር ልጅ መጣ ከተባለ በዚህ አረፍተ ነገር ውስጥ ዋናው ነጥቡ የእግዚአብሔር ልጅ ቢሆንም ግን ልጅ ከተባለ አባትን ያነሳል ማለት ነው ሀሳቡ። ስለዚህ ሁለት አካል እንዳለ ያስረዳል። የእግዚአብሔር ልጅ ሲል ክርስቶስ ኢየሱስን እየተናገረ ነው። እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን ሲል የእግዚአብሔር ልጅ የመጣው እውነተኛውን እንድናውቅ ነው። ሁለት አካላት እንዳለ ራሱ ቃሉ ይነገራል። አንድ አሳዋቂ አለ፣ ሁለት የምናውቀው አለ። ኦኬ የሚያሳውቀን አለ፣ ከዛ ደግሞ የምናውቀው አካል አለ። የሚያሳውቀን ክርስቶስ ነው፣ እንድናውቅ የተፈለገው ደግሞ አባቱን ነው። ሁለት አካል ነው ማለት ይሄ ነው። አለቀሽ። ቀጠል አለና እውነተኛ በሆነው በእርሱ አለን አለ። እውነተኛ ካልሆነ ይሄኛው ስለ እውነተኛው ሊያወራም ሆነ ሊያስረዳም አይችልም። ምክንያቱም ዮሐንስ ወንጌል 18 ላይ ቅድም መነሻ ላይ ያነሳሁት ሀሳብ ስለሆነ እግዚአብሔርም ማንም ያዩ የለም አንድያ ልጁ በቅፉ ያለ አንድያ ልጁ እሱ ተረከው ተብሎ የተነገረው ማለት ነው። እውነተኛውን የሚያስረዳው እውነተኛው አምላክ ብቻ ነው። እውነተኛው አምላክ ነው ስለ እውነተኛው አምላክ ሊያስረዳ የሚችለው። ስለዚህ ምን አደረገ? አባት ነው ስለ ልጁ ሊናገር የሚችለው። ልጅ ነው ስለ አባቱ የሚናገረው። አባት ነው ስለ ልጅ ሊናገር የሚችለው። ከዚህ የተለየ ማንም ስለማንም ሊያነሳ አይችልም። ቀጠል አለና እውነተኛ የሆነውን እናውቅ ዘንድ የተባለው የምናውቀው በእግዚአብሔር ልጅ በኩል ስለ እግዚአብሔር ነው። ቀጠል አለና እውነተኛ በሆነው በእርሱ አለን የተባለው በክርስቶስ ኢየሱስ አለን የተባለው ልክ ሁሉ በእርሱ ሆነ እንደተባለ እውነተኛም በሆነው በእርሱ አለን ተባለ። ኦፍኮርስ በእርሱን ያለ ነው። ቀጠል ብሎ እርሱም አለ እውነተኛውን ያሳወቀን ከላይ ጀምሮ እውነተኛውን ያሳወቀን የእግዚአብሔር ልጅ እርሱ ማን ነው ተባለ? እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ራሱ ያሳወቀን አካል እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተነገረለት። ለምንድን ነው አብን ሊያሳውቀን የቻለ? እንዴት አብን ሊያውቀው ቻለ? በባህሪ አንድ ስለሆነ በቃ አለቀ። ሁለት አምላክ ነው እንዳንል እዚህ ጋር ሁለት አማልክት ናቸው ብለን ሌላ ማጠቃለያ እንዳንሰራ ምን አደረገ?
እውነተኛ የሆነውን የሚያሳውቀን የእውነተኛው ባህሪ ተካፋይ የሆነ አካል ብቻና ብቻ። እግዚአብሔርም ማንም ያየው የለም፣ በእቅፉ ያለ አንድያ ልጅ እርሱ ተረከው የተባለ ሌላ ማንም ሊተርከው አይችልም። ልክ ክርስቶስ ሊተርከው በሚችለው አንፃር አንድ አምላክ ስለመሆኑ ወይም አንድ መለኮት ስለመሆኑ ሲያስረዳ እንድናውቅ ያደረገን አባቱ ልጁ ነው። ለምን? ከልጁ ከአባት ጋር አንድ ባህሪ ስለሆነ፣ አንድ መለኮት ስለሆነ። እንደገና ደግሞ ጠቅልል ብሎ ደግሞ ነው አንድ አካል ብቻ ነው ያለው እንዳንል፣ በዚህ በኩል ደግሞ ምን አደረገ? የእግዚአብሔር ልጅ ብሎ አስቀመጠ። እንደገና ደግሞ የእግዚአብሔር አባትን የእግዚአብሔር ልጅ እንዳለ አሳወቀን። መልሶ ደግሞ ልጁ ራሱ ደግሞ አባቱን ያሳወቀበትን መንገድ ደግሞ አስቀመጠ። ሁለት አካላት በዚህ ልክ ከለየልን በኋላ እነዚህ ሁለት አካላት ደግሞ ሁለት አማልክት እንዳልሆኑ ሲያስረዳ ዮሐንስ ከላይ በአረፍተ ነገሩ ምን አደረገ? እውነተኛ የሆነውን እናውቅ ዘንድ ልቡና የሰጠን ደግሞ እሱ ልጁ ነው አለ። ስለ አባቱ እንድናውቅ ካደረገ ልጁ የአባቱን ባህሪ ተካፍሏል ማለት ነው። የአባቱን ባህሪ ተካፍሏል ማለት ሁለት የተለያዩ አማልክት ሳይሆኑ አንዱ አምላክ በሁለት አካል ላይ ሆኖ እያየነው ነው ማለት ተገልጦ ራሱን ገልጦ ምን በሚል አባትና ልጅ በሚል አብ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ተብሎ በተገለጸበት አንቀጽ ክርስቶስ ኢየሱስም እዚህ ጋር እውነተኛ አምላክ ተብሎ ተገልጿል። ይህንን ክፍል የቀደሙት የቤተክርስቲያን አባቶች ሙሉ ለሙሉ እውነተኛ አምላክ የሚለውን የሰጡት ለክርስቶስ ኢየሱስ ነው። ሙሉ ለሙሉ ከመጀመሪያው ሴንቸሪ ጀምሮ ይህንን የዮሐንስን መልእክትን የተረጎሙት ሁሉም አባቶች እንዳለ የሚያስቀምጡት ስለ ክርስቶስ ኢየሱስ እውነተኛ አምላክነት የተነገረው ሴም ቲንግ ቴዎቶኮስ የሚለው ሀሳብ ለአብ እንደተሰጠ እዛ ጋር እዚህ ጋርም ቴዎስ የሚለው ሀሳብ ለወልድ ተሰጥቷል። ይህንን እውነተኛ አምላክ የሚለውን እርሱ ልጁ ተብሎ የተቀመጠው በቀጥታ ለኢየሱስ ነው። እኔ አንተን የምሞግተው ይህንን ክፍል እንግዲህ መጽሐፍ ቅዱሳችን አባታዊ ፍቺ ያለው አንድ የቤተ ክርስቲያን አባት ብቻ ከቀደሙ እርሊ ቸርች ፋዘር ከሚባሉት ውስጥ አንድ ይሄን ክፍል እርሱም ልጁ ኢየሱስ ክርስቶስ ነው እርሱም እውነተኛ አምላክና የዘላለም ሕይወት ነው የተባለው ለአብ ነው ብለው የተረገሙትን አምጣና ሳይንስ የትኛው ሙስሊም ማለት ነው ይሄን ክፍል የሚያነብ የኔን ጥያቄ መልሰህ ከዛ ብጠይቀኝ አይሻልም? ያንተንማ መለስኩኝ እኮ አለቀ እኮ በቃ። ምንድን ነው የጠየቅኩህ? ምን እንደሆነ ግን ገብቶሃል? ሁለት አካል ነው ስለ ሁለት አካል ነው የሚናገረው አልከኝ። አዎ ስለ ሁለት አካል ነው የሚናገረው አልኩ። የጠየቅኩህ እውነተኛም የሚለውና ሶስተኛና ሁለተኛ አረፍተ ነገር ላይ ያሉት እውነተኛም የተባሉት ሁለት የተለያዩ አካል መሆናቸውን ከቋንቋ አንፃር አሳየኝ ነው ያልኩህ እንጂ ከላይ ጀምሮ ያለው ሁለት አካላት እስቲ እኮ አይ እዚህኛው ብቻ እኮ ነው። እኔ ሁለት አካላቶች አይበቃም ስብከት እንደ አይ በቃ እሺ በቃ አይ እንደዛ ከተነሳ በቃ ቴንክ ዩ እሺ በቃ ቴንክ ዩ ለነበረን ቆይታ በጣም ነው ማለት። እኔ አንድ ጥያቄ ልጠይቀው ግን ይሄን ልጅ ከቻለ እኔ አይደለማ እንደዚህ አይደለም ያልጠየቅኩም መልስ እስኪ ልጠይቅ አንድ ጥያቄ ልጠይቅ ወጣሽ ይቅርታ ኤልናታን ምናምን ጊዜያችሁን ወሰድኩባችሁ ምናምን ይቅርታ። እሺ አይ እና መስነ ቃለ ሕይወት ያሰማልን። ግን በጣም ተዳረገ። ጥያቄ ካላቸው ገብተው ጠይቀው ከዛ ደግሞ ካልተመለሰም በቃ ለራሳቸው ይዘው መውጣት ነው እንጂ እንዲህ ያለ መረጃ የሚያወሩ ከሆነ መተው ነው። ይቅርታ ሰላምዲን እኔ ያስገባውክ ልደት ጥያቄ ልጠይቅ ስላለ መጠየቅ የምትፈልግ ከሆነ ብዬ ነው ያስገባው። ምናልባት ትጠየቃለህ። ልደት ጥያቄ ልጠይቅ ስላለ መጠየቅ የምትፈልግ ከሆነ ብዬ ነው ያስገባው። እሺ ችግር የለውም ይጠይቀኝ። ግን እሱ ለሱ ጊዜ አንድ ጥያቄ ብቻ ጠይቀኝ። እኔ የምልህ አምላክን አምላክ ከሚያሰኙት መገለጫ ባህሪያቶች እስኪ አራት ንገረኝ። ሁሉን ፈጣሪ፣ ሁሉን አዋቂ፣ ሁሉን ቻይ መሆኑ፣ የሁሉ ነገር ባለቤት መሆኑ፣ ዘላለማዊ መሆኑ፣ ዘላለማዊ መሆኑ፣ ሁሉን ቻይ፣ ሁሉን ፈጣሪ፣ ሁሉን አዋቂ። እሺ በጣም ጥሩ። እነዚህ መገለጫዎች አሁን የጠቀስካቸው መገለጫዎች አንዱ ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ብታገኘው አምላክነቱን ትቀበላል? ላይ አንዱ ከጎደለ አንድን አካል አምላክ አያስብለው። እነዚህ አሁን የጠቀስካቸውን ነገሮች እነዚህ ጎደለ አልጎደለም አይደለም። እነዚህ ከጠቀስካቸው አምላካዊ ባህሪዎች በቃ ሶርጁ አይደለም እየሰማሁ እኮ ነው። እሺ ቀጥል። እነዚህ ከጠቀስካቸው ሁሉን አድራጊ፣ ሁሉን ቻይ ይሻላል። ሌላ ሁሉን አድራጊ፣ ሁሉን ቻይ ከነዚህ ውስጥ አንዱን ክርስቶስ ኢየሱስ
ሁሉም አሉበት። አክቹዋሊ ሁሉም እነዚህ እሱ የዘረዘራቸው እንዳለ መጽሐፍ ላይ በክርስቶስ ኢየሱስ አሉ። ግን አንዱን ከነዚህ ውስጥ አንደኛው ክርስቶስ ኢየሱስ ቢገለጥበት አምላክ ያሰኘዋል ማለት ነው፣ በሱ ንግግር ማለት ነው አይደል? ሰላም ነው። ኦኬ ሰላም ተቀበሉት። ከስር ሄዱ። ሰላም፣ አንድ ጥያቄ አለኝ ወንድሜ ከላይ ያለው አልሰማም። ጥያቄ ሙስሊም ነህ? እኔ ክርስቲያን ነኝ፣ ሙስሊም አይደለሁም። ግን ጥያቄ ምን መሰለ፣ የትኛው ዲኖሚኔሽን ክርስቲያን ስትሆን ምን ከኦርቶዶክስ? ክርስቲያን ኦርቶዶክስ ነኝ፣ ገባ ኦርቶዶክስ ነኝ። ግን ማልቀበለው ነገር አለ ማለት ሁሉ ሙስሊሞችን ብቻ የተቀበላችሁ መስሎኝ ነበር። ኦኬ አይ ግን ጥያቄ አለኝ። በጣም ሙስሊም መስሎኝ ነበር። እኔ መለስክልኝ እኮ ይመልስልኝ። ጥያቄ አለኝ እኮ እያልኩ ነው። ተረጋጋ እንጂ ወንድሜ። ይቅርታ ወንድሜ። ኦርቶዶክስ ነህ? ግን ኦርቶዶክስ ከሆንክ ኦርቶዶክስ መሆንህን ለማወቅ እኔ አንዳንድ ጥያቄ ልጠይቅ። ጠይቀኝሽ። እሺ አምስቱ አዕማደ ምስጢራት ንገረኝ። ምንድን ናቸው? አምስቱ አዕማደ ምስጢራት ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን። አንደኛውስ? አምስት አይደል እንዴ የተናገርኩት? ምስጢረ ስላሴ ያልተናገርከው? ምስጢረ ስላሴ ምስጢረ ስላሴ ተምረሃል? እነዚህም ትምህርቶች በቤተክርስቲያን ውስጥ ምስጢረ ስላሴ ማለት አንድም ሶስትም የሆኑበት ምስጢር። እስኪ እንዴት ከተማርከው እስኪ የተወሰነ አንድ ደቂቃ ውስጥ አስረዳ እስኪ። እሱን እንኳን ይቅርታ፣ ግን እኔ በጣም ውይይቱን እስቲ በልልኝ ልላድ ችግር የለውም። መሐመድ ሐሰተኛ ነብይ ነው፣ ክርስቶስ እውነተኛ አምላክ ነው ብለህ ጀምር። መሐመድ ሐሰተኛ ነብይ ነው፣ ክርስቶስ አምላክ ነው፣ እውነተኛ አምላክ ነው። ጠይቅ። እሺ ምን መሰለ የኔ ጥያቄ፣ እግዚአብሔር ኦሪት ዘፍጥረት ላይ ፍጡራንን ሲፈጥር መላእክቶችንም በፈጠረ ሰዓት ሳጥናኤልን ሲፈጥረው ሊቀ መላክ አድርጎ ነው የፈጠረው አይደል? ሳጥናኤልን እና ከፈጠረው በኋላ እንደሚክደው ያውቅ ነበር አያውቅም? ገና ሳይፈጥረው ሳጥናኤልን ሲፈጥረው ከፈጠረው በኋላ እንደሚክደውና ያውቅ ነበር። እንኳን እሱ አዳምም እንደሚስት ያውቃል እግዚአብሔር። በቃ ይህን ነበር። እንደዚህ ከሆነ ታዲያ በጣም ከባድ ነው። መልክ አገባ ማለት ነው። ታዲያ አሁን እኛ የሚያውቅ ከሆነ እግዚአብሔር እያወቀ ከሆነ የፈጠረው ለምን እኛን አሁን እዚህ ጋር ለምን ያውቃል ማለት ነው። ሁሉን የሚፈጠረውን ነገር የሰው ልጅ ነፃ ፈቃድ አለው። መላእክትም ነፃ ፈቃድ አላቸው፣ ሰውም ነፃ ፈቃድ አለው። ስለዚህ እግዚአብሔር አወቀ ማለት የሚያውቀው እያንዳንዱ ነገር አንተ ህይወት ላይ ተገበራል። ነፃ ፈቃድ እኮ አልሰጠንም። አሁን እንደምትለው ነፃ ፈቃድ ከሆነ ራሱ ፈጠረው እኮ የሰው ልጅን ከእግዚአብሔር መንገድ የሚያወጣውን ራሱ ፈጥሮታል። እያወቀን የፈጠረው እያልኩ ሳጥናኤልን ራሱ እያወቀ ከፈጠረ ሳጥናኤልን ከእግዚአብሔር ለየን ያለው ለሚፈጠረው በገዛ እጁ መጽሐፍ እንደሚናገር በገዛ እጁ ክፋትን ከራሱ ወለዳት እንጂ እግዚአብሔር ሲፈጥረው መልአክ አድርጎን የፈጠረው ራሱን ወደ ክፋት የቀየረ የክፋት አባቷ የተባለው ወይንም ደግሞ ኃጢአትን በራሱ የጀመራት በራሱ ፍቃድ ነው እንጂ እግዚአብሔር ሂንት ሰጥቶ እንዲያርግ ብሎ አቅጣጫ ሰጥቶታል። ወዶ ፈቅዶ እግዚአብሔር እንደውም እዚህ ጋር ሊደነቅ ነው የሚገባው። ምክንያቱም የትኛውንም ሰው ሮቦት አድርጎ አልፈጠረውም። በዚህ ሂድ በዚህ አትሂድ ብሎ ራሱ ባስቀመጠለት መንገድ አለ። ሰው በራሱ ፍቃድ ሄደ፣ መልአክም በራሱ ፍቃድ ሄደ፣ በራሱ ፍቃድ ሄደ፣ ወደቀ። ሌሎቹ ለምን እንደዛ አላረጉም? ለምን ያቅ ነበር ትለኛለህ? ያቅ ነበር እኮ ካልከኝ ሳጥናኤል እንደሚክደው ካወቀ አካካዱንም ያቅ ነበር ማለት እኮ ነው። ሙሉን ነገር ያውቃል። አዳምም እንደሚስት እያወቀ ነው ማለት ተናደረገው። እንትኑ ማን አንተ ይሄ ምናልባት አንዴ አዳምጠኝና ላስረዳ።
እግዚአብሔር ያውቃል። ያውቃል ማለት እያንዳንዱ ነገር እኛ ህይወት ላይ ተወስኖብናል ማለት አይደለም። እግዚአብሔር ያውቃል። አዳምን ሳይፈጥረው በፊት እንደሚወድለው ያውቃል። ግን እግዚአብሔር ሲፈጥረው ነፃ ፈቃድ ሰጥቶ ነው። ከዚህ ከበላ ትሞታለህ፣ ከዚህ ከበላ ህይወት አለህ አለው። አዳም ተነገረው ይሄ ጥፋት፣ ይሄ ደግሞ ትክክለኛ መንገድ እንደሆነ። አዳም መጥፎ መንገድ መረጥና ሄደ። ምናልባት እግዚአብሔር ትክክለኛው መንገድ ባይነግረው ኖሮ ለአዳም እና ይሄኛው መንገድ ስህተት እንደሚያመጣ ሞት እንደሚያመጣ ባያስረዳው ኖሮ እግዚአብሔር ጥፋተኛ ሊሆን ይችላል። እግዚአብሔር ሁለቱንም ነው የነገረው። ባለአእምሮ አድርጎ ነው የፈጠረው። በእግዚአብሔር ቅድመ እውቀት ውስጥ ይታወቃል። ቅድመ ውሳኔ አይደለም፣ ቅድመ እውቀት ነው። የእግዚአብሔር ፕሪ ኖሌጅ ነው፣ ቀድሞ የማወቅ ጉዳይ ነው እንጂ ይሄ ፕሪ ዴስቲኔሽናል ወይም የቅድመ መወሰን ጉዳይ አይደለም። አወቀ። የእግዚአብሔር ማወቁ አዳም ላይ ምንም አይነት ተጽዕኖ አይፈጥርም። አዳም ግን በራሱ ተነሳሽነት እግዚአብሔር የነገረው ነገር እንዳለውን ይሄ ስህተት ነው፣ ይሄ እውነት ነው ብሎ ነግሮት አስረድቶት፣ እሱ ግን ስህተተኛው መንገድ መረጥ። ባይነገረውና ያችን ነገር ቢበላትና ቢሞት እግዚአብሔር ቀድሞ ስላወቀ እንዲሞት አድርጎት ስለወሰነበት የሚል አርጊመንት ልንሰራ እንችል ይሆናል። ኖ ነግሮታል። ጉዳዮቹ ከመሆናቸው ጥፋቱ ከመድረሱ በፊት ከሁሉም በፊት አስቀድሞ አዳም ከዚህ ዕፅ በበላ ጊዜ ሞትን ትሞታለህ ብሎ አስረድቶታል። መረጠ፣ ወደደ፣ የወደደውን አደረገ፣ ሞትን አመጣ። ሞት መጣ። እግዚአብሔር ደግሞ እንደዛም ሆኖ አልተወውም። ድምፁን መስማት በማይችል ደረጃ እንዲወድቅ አላደረገውም። ድጋሚ ያነሳው፣ ድጋሚ ሁለተኛ ድል ሰጠው። ዛሬ አንተ ታጠፋለህ። ስታጠፋ አእምሮና ልብን ተጠቅመ ነው እንጂ የሆነ አካል ፑሽ አድርጎ አይደለም የምታጠፋው። ወደህና ፈቅደን ወንጀልም የምትሰራው አንተና አንድ አእምሮ የሳቱ ሰዎችን እናስቀምጥ። ሁለታችሁም አንድ ሰው ደብድቡ፣ የምትጠየቀው አንተ ነህ። ያኛው ሰውዬ አይጠየቅም። ለምን? አእምሮን ስቷል፣ ላያውቅም ምን እያደረገ ነው። አንተ ግን ታውቃለህ፣ አንተ ይፈረድባል። ለምን? እያወቅ ስላደረግ። እያወቅ ስታደርግ ፍቃድን ተጠቅመ ነው የምታደርገው። ስለዚህ ጥፋተኛ የምትሆነው አንተ ነው። እግዚአብሔር አምላክ ያደረገው ምንድን ነው? እውቀቱን ሰጥቶታል አዳም። ይሄ መጥፎ ነው፣ ይሄ ሐሰት ነው የሚለውን እውቀት አስቀድሞ ሰጥቶታል። እያወቀ ነው የገባበት። ስለዚህ እያወቀ ከገባበት ጥፋቱ የአዳም ነው እንጂ የእግዚአብሔር አይደለም። ሌላ ሰው ካለ ወደ ሌላ ጥያቄ እንድበቅ። መልካም። አሁን መልካም ላልከው ነገር ጥያቄን አልመለስክልኝ፣ ግን እኔ አሁን ለአንተ ካልከው ነገር ላይ የምጨምርልህ የሰው ልጅን ብቁ አድርጎ አልፈጠረውም ማለት ሙስሊም ብቻ የሚለው ይቀጥላ። ኤቲስት ነው ሲጀመር። ለዛ ነው መሐመድ ነብይ ነው የሚለውም ላይ ከታብሮ የተናገሩ ኤቲስት። እሺ ሞዴሬተሮች ሙስሊሞችን አስገቡ። እሺ ምናልባት ልደተ እንትኑ ላይ የዘፍጥረት ምዕራፍ 1 ቁጥር 31 ላይ እኮ መላእክትንም ሁሉንም ፍጥረቶች ፈጥሮ ከጨረሰው በኋላ መልካም እንደሆነ እኮ አየ እኮ ነው የሚለው አይደለ? ከዛ በኋላ ነው ለአዳም ግልጽ የሆነ ትእዛዝ ይሰጠው። ስለዚህ ቢያውቅም አዳም የእግዚአብሔርን ትእዛዝ አክብሮ ቢኖር ምንም አይሆንም ነበረ፣ በራሱ ላይም ሞት አይመጣም ነበረ። ስለዚህ አሁን የእግዚአብሔር ጥፋት አይደለም እዚህ ጋር በገነት ካሉ ዛፎች ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ እንዳትበላ፣ በበላ ቀን ሞትን ትሞታለህ ብሎ ይህን ትእዛዝ ሰጥቶታል። ስለዚህ አምላክ እንዳለው እያወቀ እያመሰገነ በገነት መኖር ይችል ነበር። ግልጽ እኮ ነው። ይሄ የራሱ የአዳም ጥፋት ነው እንጂ ማወቅና አለማወቁ ምንም በአዳም ላይ እንትን የሚለው ነገር የለም። ያ እግዚአብሔር አዳም እንደሚሳሳት ቢያውቅም እሱ አይደለም ለመውደቁ ምክንያት የሆነው ማወቁ፣ የእግዚአብሔር ማወቁ አይደለም፣ የራሱ ጥፋት ነው። በቃ ነፃ ፍቃድ ስላለው አዳም። ይሄ ነው እየተባልክ ያለው ወንድማችን። ኤኒዌይ ያ ደግሞ እግዚአብሔር ያውቃል ማለት ላይክ ልደት እንዳለው እንደ ሮቦት ይጠቀመናል ማለት አይደለም። እግዚአብሔር ወደፊቱን ያውቃል፣ ኦፍ ኮርስ ያውቃል። ግን የወደፊቱን አወቀና እኛ እሱ ባወቀው ነገር እንድንሄድ እንድንጓዝ ያደርገንም። ዛት ሚንስ በቃ ሮቦት ነን እንደዛ ከሆነን ማለት ነው። እዚህ የሰው ልጅ ደግሞ ሲፈጠር በነፃ ፍቃድ አለው። ስለዚህ በቃ የሰው ልጅ የፈለገውን ነገር ማድረግ ይችላል። እግዚአብሔር በሰው ልጅ ምርጫ ውስጥ አይገባም። ነገር ግን የወደፊቱን ወይም ደግሞ የሚከሰተውን ነገር ያውቃል። ምክንያቱም ሁሉን አዋቂ ስለሆነ ማለት ነው። እግዚአብሔር ሁሉን ማወቅ ግን የሰው ልጅን ድርጊት ይቀይራል አይቀይርም የሚለው ጋር እንትን አይልም ማለት ነው። ይሄንን ግልጽ ማድረግ ነው። ለማንኛውም ሙስሊም ነው መሰለኝ ቀድሞ የገባው። ከዛ ኢነፍ ትቀጥላለህ። እሺ ሙስሊም ወገናችን፣ እሺ እንዴት ናችሁ? ይዘተቃል። እሺ ሰላም ነው። ጥያቄ ነው? አዎ የመጀመሪያ ጥያቄ ኖርማል እሱም መልሶታል። አሁን ስለ ነፃ ፈቃዱ ነበር። ሁለተኛ እኔ ክርስቲያን ለመሆን መንገድ ላይ ነኝ። እኔ ሙስሊም ነኝ። እዚህ ጋር ያለዋችሁ
ድራማ እንዳይመስላችሁ። እኔ በምፈልጉት ነገር መፈተን ትችላላችሁ። ዝግጁ ነኝ። ሲቀጥል አንድ ክርስቲያን ለመሆን ምን ያስፈልገዋል? መሰረቱ ምንድን ነው? እሱን ጥያቄ ልደት እንድመልስልኝ ነበር። ሞት ምን እንዳለ ይቅርታ፣ ምንድን ያልከው? አልሰማሁትም። እኔ ሙስሊም ነኝ። ምናምን ዓመት ሙስሊም ነኝ። በእስልምና ያሰለፍ ቁርአን የቀረው ነኝ ምናምን ነገር እና አንድ ክርስቲያን ለመሆን ምን ያስፈልገዋል? ክርስቲያን ለመሆን ምንድን ነው መስፈርቱ? ያለውን ነገር ስለሱ። ምክንያቱም መንገድ ላይ ነኝ እኔ። መስገድም ካቆምኩኝ የተለያየ ነገር ካቆምኩኝ ትንሽ ረዘም ያለ ጊዜ ሞልቶኛል። ምክንያቱም መቀየር ስለፈለኩ ለዛ ነው። በቃ እንደዛ ከሆነ ፎሎ አድርገኝና በውስጥ ለብቻ አስተምራለሁ። ፎሎ አድርግቻለሁ። አረ እሺ፣ እኔም ፎሎ አድርጌያለሁ። በውስጥ እናወራለን። ሌላ ሰው ካለው ወደ ቀጣይ ሰው እንሂድ። ቴንኪው። ቴሌግራም ቁጥር ሰጥቼ እዛ እናወራለን። ይሰማል? ትሰማለህ? ይቀጥል። የመጀመሪያው ጥያቄ ትንቢተ ኢያሱ ላይ ያለው ነው። ምዕራፍ 6 ላይ ትንቢተ ኢያሱ ቀጥልለት። ትንቢተ ኢያሱ ምዕራፍ ስንት? ምዕራፍ 6 ላይ ምዕራፍ 6 ቁጥር ስንት? ቁጥር 22 አካባቢ። ምናልባት አንተ ያስኮ መጽሐፍ ቅዱስ ላይ ታሳየናለህ ትንቢተ ኢያሱ ወይስ ኢሳያስ ለማለት ፈልጋለህ? ኖ ኢሳያስ ሳይሆን ከዛዳግም በኋላ ያለው ማለት ነው። ኢያሱ መጽሐፈ ኢያሱ ማለት ነው። ትንቢት ሳይሆን መጽሐፈ ኢያሱ እኮ እንደዛ በለ። ትንቢተ ኢያሱ የሚል መጽሐፍ የለም። እሺ፣ አይ መጽሐፈ ኢያሱ ማለት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 ቁጥር ስንት? ምዕራፍ 6 ቁጥር ስንት? ቁጥር 22። ላንብብልህ ወይስ ታነበዋለህ? አንብበው እስኪ አንብበው። ኢያሱ ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ገቡ። ከዚያም ሴቲቱ እና ያላትን ሁሉ እንደ ማላችሁላት አውጡ አላቸዋል። ሰላዮቹም ብላቴናዎቹም ገብተው ረዓብን፣ አባቷን፣ እናቷን፣ ወንድሞቿን ያላትንም ሁሉ ቤተዘመዶቻችን ሁሉ አወጡ። ከእስራኤልም ሰፈር በውጭ ያስቀመጧት። ምንድነው ጥያቄ? እሺ ጥሩ። አዎ እዚች ጋር አሁን ኢያሱ ሁለት ሰላዮችን ልከዋል አይደለ? ወደ ኢያሪኮ ከተማ ሰላይን ማለት ነው። ከዛ እነዛ ሰላዮች ደግሞ በዝሙተኛ ሴት ነው ያረፉት፣ ረዓብ ዘንድ ማለት ነው አይደለ? ይሄንን እንዲያርፉ የአምላክ ትእዛዝ አለበት። ኢያሱ ያንን ያዘዛቸው ትእዛዝ ዝሙተኛይቱ ቤት እንዲያርፉ የአምላክ የእግዚአብሔር ትእዛዝ አለበት ወይ ነው የመጀመሪያው ጥያቄ። ኢያሱ በቀጥታ ዝሙተኛ ሴት ጋር ግቡ አላለም። እነሱ ያገኙት ቦታ ሲገቡ ያቺ ሴት ከላይ ጀምሮ እናንብበው ሀሳቡን። ለማንኛውም ከቁጥር 6 ጀምሮ ያለውን ሀሳብ እናንብበው። ኢያሪኮም የእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር አለ። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም አለ። እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮና ንጉሷን ጽዮንንም ጽኑዓን ኃያላንም በእጅ ሰጥቼሃለሁ አለው። ይህን ያለው እግዚአብሔር ነው። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጎ አለ። 7 ካህናት 7 ቀንድ መለከት በታቦቱ ፊት ይሸከሙ። በሰባተኛውም ቀን ከተማይቱ 7 ጊዜ ይዙሩና ካህናቱም ወደ ቀንደ መለከቱ ይነፋ አለ። ቀንደ መለከቱም ባለማቋረጥ ሲነፉ የመለከቱን ድምፅ ስትሰሙ ህዝቡ ሁሉ ታላቅ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል፣ ህዝቡም ሁሉ እያንዳንዱ አቅንቶ ይገባባታል አለ። የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑ ታቦት ተሸክመው 7 ካህናትን 7 ቀንደ መለከት ወስዶ በእግዚአብሔር ታቦት ፊት ይሂዱ አላቸው። ህዝቡም ሄዱ፣ በከተማይቱንም ዞሩ፣ ሰልፈኞቹም በእግዚአብሔር ታቦት ፊት ሂዱ አለ። ኢያሱም ለህዝቡ በተናገረ ጊዜ 7ቱ ካህናት 7ቱን ቀንደ መለከት ይዘው እግዚአብሔር እንዳዘዘ ማለት ነው በእግዚአብሔር ፊት ሄዱ፣ ቀንደ መለከቱንም ነፉ። የእግዚአብሔር ቃል ኪዳን ታቦቱ ላይ ይከተላቸው ነበር። ሰልፈኞቹም ቀንደ መለከቱን በሚነፉ በካህናቱ ፊት ይሄዱ ነበረ። የቀረውም ህዝብ ከታቦቱ በኋላ ይሄድ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበረ። ኢያሱም ህዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ካፋችሁም አንድ ቃል አይውጣ፣ በዚያን ጊዜ ትጮሃላችሁ ብሎ አዘዛቸው። ይህ ሁሉ እግዚአብሔር ያዘዘውን እያደረጉ ነው። እንዲሁም የእግዚአብሔርን ታቦት አንድ ጊዜ ከተማይቱን አዞረው፣ እነርሱም ወደ ሰፈሩ ተመልሰው አደሯል።
ከዛም በሁለተኛይቱ ቀን ከተማይቱ አንድ ጊዜ ዞሮ ወደ ሰፈር ተመለሱ አለ። በሰባተኛውም ጊዜ ካህናቱ ወደ ቀንደ መለከቱን ሲነፉ ህዝቡም አለ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ አላቸው። በሰባተኛው ከተማይቱም በእርሷ ያለውም ሁሉ እግዚአብሔርም እርም ይሆናል አሉ። የላካቸውንም መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉ ሁሉ ብቻ በህይወት ይኖራሉ። እናንተ ግን እርም ካደረግኳቸው በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጋላችሁ፣ ታስጨንቁትም አላችሁ አለ። ነገር ግን ብርና ወርቅ ሁሉ የናስና የብረትም ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔር ግምጃ ቤት ይግባ አለ። ህዝቡም ጮሁ፣ ካህናቱም ወደ ቀንደ መለከቱ ነፉ። ህዝቡም የቀንደ መለከቱ ድምፅ በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩም ወደቀ። ህዝቡም ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ። ከተማይቱንም ወሰዱ። በከተማይቱም የነበሩ ሁሉ ወንዱና ሴቱን፣ ህፃኑ፣ ሽማግሌውን፣ በሬውንም፣ በጉንም፣ አህያውንም በሰይፍ ስለት ፈጽመው አጠፉ። ኢያሱ ምድሪቱን የሰለሉ ሁለቱን ሰዎች ወደ ጋለሞታይቱ ቤት ግቡ፣ ከዚያም ሴቲቱን እና ያላትን ሁሉ እንደማላችሁት አውጡ አላቸዋል። ሰላዮቹም ብላቴናዎቹም ገብተው ረአባምን አባቷና እናቷንም ወንድሞቿንም ያላትንም ሁሉ ቤተ ዘመዶቿንም ሁሉ አወጡ። ከእስራኤልም ሰፈር በውጭ ያስቀመጧቸው። ከተማይቱም በእርሷ የነበረውን ሁሉ በእሳት አቃጠሉ። ነገር ግን ብሩና ወርቁን የናሱና የብረቱን ዕቃ በእግዚአብሔር ግምጃ ቤት አደረጉት። ኢያሱን የላካቸው ሁለቱን ሰላዮች እሷንም አትንኩት ያላቸው እሱ ነው። ምንድነው ያንተ ነጥብ? ዋናው ሀሳቡ ነው መረዳት የፈለኩት። አመሰግናለሁ። ሁለተኛ ጥያቄ ሰባተኛው ላይ ነው። ሰባተኛው ምዕራፍ ላይ ቁጥር 24 ላይ ነው ልደት። እሺ እዚሁ ላይ ማለት ነው ምዕራፍ 7 ቁጥር 24 ኢያሱና እስራኤል ሁሉ የዛራን ልጅ አካንን ብሩንም ካባውንም ወርቆንም ወንዶችም ሴቶች ልጆችንም በሬዎችንም አህያዎችንም በጎችንም ድንኳኑንም ያለውንም ሁሉ ወስደው ወደ አኮር ሸለቆ አመጧቸው። እሺ ከዛ ደግሞ ኢያሱም ለምን አስጨነቀን? እግዚአብሔር ዛሬ ያስጨንቃል አለው። እስራኤልም ሁሉ በድንጋይ ወገሩት፣ በእሳትም አቃጠላቸው፣ በድንጋይም ወገሯቸው ይላል። እዚች ጋር ኢያሱ በእሳት ተቃጥሎ እንደተገደለ በድንጋይም ተወግሮ እንደተገደለ ነው ኢያሱ እንዳስገደለ ነው አካንን ማለት ነው። እና ይሄንን በእሳት አቃጥሎ የመግደሉ ተግባር የእግዚአብሔር እጅ አለበት ወይንስ የለበትም? እግዚአብሔር የሚደግፈው ነው ወይንስ የሚቃወሙ ነው? የኔ ጥያቄ። ከተማውን እኮ ኦልሬዲ እግዚአብሔር በእጃቸው ሰጥቷቸዋል አይደል? አዎ ሰጥቷቸዋል። ግን የኔ ጥያቄ በእሳት አቃጥሎ ስለመግደል። ስለዚህ እግዚአብሔር ይህንን ያደርጋል አያደርግም ነው እናንተ ጥያቄ? ኖ እግዚአብሔር ይገላል አይገድልም ነው ተግባር። አይ እንደዛ ሳይሆን መግደልማ ይገላል እሱ ሳይሆን ይሄ በእሳት አቃጥሎ ሲገሉት ይሄ በእሳት አቃጥሎ መግደላቸው እግዚአብሔር ይደግፈዋል ወይንስ የሚቃወመው ነው የኔ ጥያቄ። ተቃውሟቸዋል። ታዲያ ስታነባው አንተ ተቃውሟቸው ያለ ቦታ የለም። ስለዚህ ምን ኖ ሀሳብን ስጠኝ ነው አስረዳኝ ነው መጽሐፉ ያንተ ስለሆነ እኔ እየተረዳው ነው ያለው። ይሄንንም እንግዲህ ከመጀመሪያው ጀምሮ ከላይ ያነበብን የምንመጣው አሁን ነጥቡ ያንተ ነጥብ የጥያቄው መስመር ምን እንደሆነ ስላልገባኝ ያኛውን አነበብ ነው አየነው ታሪክ ነው ልደት። የኔ እንትን ምንድን ነው መሰለህ የኔ ሀሳብ ያንተ ሀሳብ ነጥቡ ምንድን ነው? ነጥቡ ምንድን ነው መሰለህ ብዙ ጊዜ እግዚአብሔር ፍቅር ነው እግዚአብሔር እንዲህ ነው የሚል ስብከት እንሰማለን እና ምንም እንደማያደርግ ነው የምሰማው ብዙ ጊዜ እና ይሄንን የሚደግፍ ከሆነ በቃ ይሄንን ያደርጋል ብዬ ለሌላው ሰው አስረዳለሁ ማለት ነው። ልደት አስረድቶኛልም ብዬ እናገራለሁ። በእናንተ አረዳድ እንደው እስቲ ምንድን ነው በራሴ ከመረዳ ሀሳብ እኔ የራሴን ሀሳብ ምንድን ነው? እሺ እኔ ይሄንን ሀሳብ ልስጥበትና አንተ እግዚአብሔር ፍቅር ነው ይባላል አይባልም ስላልከው ምናልባት ከእስልምናው አንጻርም ብሩኬ አንተ ሀሳብ እሱ ላይ በደንብ ስለምታውቀው እንድትሰጥበት ፈልጋለሁ። ግን ይህን ከምን አንጻር እንደሆነ ልናገር። ከላይ ጀምሮ እንግዲህ ሌላውን ሀሳብ እናንተ ትናገሩታላችሁ። ሀሳቡ ልንይዝበት። አዎ እግዚአብሔር ፍቅር እንደሆነ በብዙ ቦታ በግልጽ ተነግሯል። በብሉይም በሐዲስም ግልጽ በሆነ መንገድ ተነግሯል። ይህ ምንም እንትን የሚል ነገር አይደለም። ኦኬ ምንድን ያደረገው ነው? እግዚአብሔር ገና ከመጀመሪያውም ጀምሮ ምንድነው የሆነው? ሲልክ የነበረው ነገር ምንድነው ስንመለከት ኢያሱን ወደዛ ከተማ ሲልከው በዛ ከተማይቱን ኦልሬዲ ሰጥቷቸዋል። ህዝበ እግዚአብሔር የተባሉት ወደዛ ከተማ ሊገቡ እየዞሩ የነበሩት እስራኤላውያን ናቸው።
በዛ ውስጥ የነበሩት ደግሞ ከእርሱ ጋር የነበሩ አካላቶች አልነበሩ። ስለዚህ የማይከተሉት የነበሩት እነዛን ሰዎች አስወጥቶ የእርሱ የሆኑትን ሰዎች ወደ ማለላቸው ቦታ ላይ ምን ብሏቸዋል? አስገብቷቸዋል። እግዚአብሔር አምላክ ከመጀመሪያው ሀሳብ ጋር አያይዘን እንመልሰው። ኢያሱ 6:17-19 ያለውን ሀሳብ ነው። ከተማይቱም በእርሷ ያለው ሁሉ ለእግዚአብሔርም ይሆናሉ። የላክናቸውን መልእክተኞች ስለሸሸገች ጋለሞታይቱ ረዓብ ከእርሷም ጋር በቤቷ ውስጥ ያሉትን ሁሉ ብቻ በሕይወት ይኖራሉ። ምክንያቱም ኢያሱ የላካቸውን ሁለቱን ሰዎች እነዚህ ጋለሞታይቱ ረዓብ ስለሸሸገች ምን አደረገች? እነሱን አተረፈቻቸው። መልካም ስላደረጉ መልካም ያደረጉትን እግዚአብሔር ራራላቸው። እናንተ ግን እርም ካደረጋችሁት በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆኑ አንዳች የወሰዳችሁ እንደሆነ የእስራኤል ሰፈር የተረገመ ታደርጉታላችሁ፣ ታስጨንቁትም አላችሁ አለ። ነገር ግን ብርና ወርቅ ሁሉ የናስና የብረት ዕቃ ለእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔር ግምጃ ቤትም ይግባ አላቸው። እዛ ውስጥ የተፈቀደላቸው አንድና አንድ ነገር ያንን ነገር መውሰድ ብቻ ነው። እነሱም ሲከላከሉ የነበሩትን ሰላይ ተልከው የተላኩትን ሰላዮች ያተረፈቻቸውን የእነሱን የተቀበለቻቸውን ጋለሞታይቷን ሴት እግዚአብሔር አተረፋት፣ በሕይወት አኖራት። ምን ስላደረገች? መልካም ስላደረገች መልካም ሰጣት። ከዛ ውጭ ግን ከተማው ሊወረር ወደ እነሱ ሊገባ የመጣን አካል እነዛን ሰዎች በእሳት እያቃጠሉ ቢያጠፉ ከተማውን ቢያጠፏቸው እግዚአብሔርን ጨካኝ የሚያስብሉ አይደለም። እግዚአብሔር አስቀድሞ ለሕዝቡ ይህንን ከተማ ለእርሱ የሚታዘዙ ለነበሩት ሕዝብ የማይታዘዙትን አሳልፎ ቢሰጥ እግዚአብሔርን ጨካኝ የሚያደርገው ሳይሆን ሉዓላዊ አምላክነቱን የሚያሳይ ነው። ጀስትስ ነው። አመሰግናለሁ ልደት። ግን ሰመራይዝ ስታደርገው ሀሳቡ አቃጥሏል ብዬ ነው ይደግፋል ብዬ ነው የምወስደው ወይስ አይደግፍም ብዬ ነው የምወስደው? ሲጀመር ላካቸው እኮ እሱ ራሱ እኮ ያነበብኩኛው ልውሰድ፣ አይደግፍም ይደግፋል ብዬ ልውሰድ። መጥፎ ክፉ ያደረጉትን ማጥፋት እና መልካም ያደረጉትን ማዳን የእግዚአብሔር ሀሳብ። ለምሳሌ ከተማዊት ውስጥ የነበረችዋን ሴት እግዚአብሔር አድኗታል አላዳናት? በህይወት እንድትኖር ዝሙተኛ እንድትልን ፈቅዷል አልፈቀደም? አድኗታል። ለምን እንደዛ አደረገ? እሱ የተገለጸ ነገር የለም እዛች ጋር። ምናልባት እንትኖቹ ስለደረሰ የተገለጸ ነገር አለ እንጂ የተገለጸ ነገርም አለ። ሰዎቹን ስለተቀበለች የእሷ ወገን ያልሆኑትን ሰዎች ነው አይደል የተቀበለችው? አዎ ተቀበላለች። እሷ ብቻ ሳትሆን እሷ ጋር ቤት ራሱ የነበሩት ድነዋል በሷ ምክንያት። ኤግዛክት። ዋነኛው ግን የዳኑበት ዋነኛ ዓላማ በምን ምክንያት ነው? ምን ስላደረጉ ነው? ስለተቀበለች፣ ስለ መልካምነቷ እንበልሽ፣ ስለ መልካምነቷ። ስለዚህ መልካም ያደረጉትን ምን አድርጓቸዋል ማለት ነው? መልካም ያደረጉትን አጥፏቸዋል፣ ክፉ ያደረጉትን ደግሞ አድኗቸዋል። ስለዚህ እግዚአብሔር ያድናል። መጥፎ ያደረጉትን ነው የሚደግፋል ነው አሁን እኔ መረድ ነው። መጥፎ ያደረጉትም ስላቃጠሉ ይደግፋል ብዬ ልውሰድ? መጥፎ ያደረጉትን ማለት ለምሳሌ ሰረቀ። ይሄንን የሰረቀን አካል ነው በሳት ተቃጥሎ የተገደለው እና መጥፎ አድርጎ ነበር እና በሳት ተቃጥሎ መገደሉን ይደግፋል እግዚአብሔር ብዬ በውስጥ። ስለዚህ እና ታዲያ እግዚአብሔር አስቀድሞ አትስረቅ የሚል ህግ አለው የለውም? አለው። ህጉ አለ እኮ የለም አይደለም። ስለዚህ ህጉን ነው በሳት። ስለዚህ በምንም ይገደል የእግዚአብሔርን ህግ ያፈረሰ ሰው፣ የእግዚአብሔርን ህግ የሻረ ሰው እግዚአብሔር የደገፈው ሌባውን ነው የስርቆቱን ደግፏል። እግዚአብሔር ዝም ቢል እሷን እየሰረቀ እያዩ ዝም ቢል ፍትሃዊ አምላክ ያስብለዋል? የስርቆት ተባባሪ ያስብለዋል? አያስብለውም። እሱ ያስብለዋል። የራሱን ህግ ሻረ ያስብለዋል። ስለዚህ ሰውን የገደለን ሰው በብሉይ ኪዳን በነበረው ህግ አትስረቅ፣ አትግደል፣ አታመንዝር የተባሉት እያንዳንዱ ሰዎች ባደረጉት ልክ ቅጣታቸውን ይወስዳሉ። ስለዚህ ህገ እግዚአብሔርን ሻረ። ለሻረው ነገር ላጠፋው ነገር አታድርጉ፣ አትንኩ ከተባለው ነገር ስትነቃ ይሄ ትእዛዝ ደረሰበት። ስለዚህ እግዚአብሔርን ፍትሃዊ አምላክ እንጂ ጨካኝ አምላክ ሲያሰኘው አላየንም። ስለዚህ ይደግፋል ብዬ ልውሰድና ግን ጨካኝነት አያስይዘውም ነው ብዬ መውሰድ ያለብኝ ማለት ነው። አንተ በምንም ልትወስደው ትችላለህ። የመጽሐፉ ሀሳብ ግን ህገ እግዚአብሔርን የሻረ ሰው በህገ እግዚአብሔር መሰረት ተቀጥቷል። አለቀ። እሺ ጥሩ። እሺ